የመስቀል መንገድ ለሕሙማን ጸሎት ወደ ቅዱስ ሩፋኤል። የመንገደኞች መሪ፣ የችግረኞች አጥናኝ፣ የኃጢአተኞች ተገን የሆንክ ቅዱስ ሩፋኤል ሆይ በረጅሙ ጉዞው ወጣቱን ጦቢያ እንዳገዝኸው እኛንም በዚህ ዓለም በሚገጥመን ችግርና ጭንቅ ሁሉ እንድትረዳን ለምንሃለን። ከእግዚአብሔር የሚገኝ ፈውስ ነህና ነፍሳችንንም ሆነ ሥጋችንን ከበሽታ ፈውስልን። ይልቁንም የመንፈስ ቅዱስ ማደሪያ እንሆን ዘንድ የመላእክት ንጽሕና እንዲኖረን አድርግልን። አሜን። አምላክ ሆይ ጸሎትና ሥራችን በሙሉ ባንተ ተጀምሮ ባንተ እንዲያልቅልን አስቀድመህ እርዳን ብለን በጌታችን በኢየሱስ ክርስቶስ ስም እንለምንሃለን። አሜን። የጸጸት ሥራ። የተወደድህ ደጉ ኢየሱስ ሆይ በክፉ ሥራዎቻችንና ኃጢአቶቻችን ስለበደልንህ እየተጸጸትንና እያዘንን እነሆ በቅዱስ ፊትህ ተደፍተን እንገኛለን። ከእንግዲህ ወዲህ አንበድልህም ብለን ቁርጥ ፍቃድ እናደርጋለን። ጸጸታችንን ተቀበል። ሕማማትህ በመንፈሳዊነት እንድናስብና የኃጢአቶቻችን ይቅርታና ስርየት ለማድረግ እንድንችል ጸጋህን ስጠን። ጌታችን ሆይ ማረን። ያዘን እናት የእንባ ባህር ቆማ ነበር መስቀል ስር ተቸንክራ በፍቅር ቅድስት እናት ለዘላለም በልቤ ውስጥ እንዲታተም የልጅሽ ኢየሱስ ማር። አንደኛ ማረፊያ ኢየሱስ ሞት ተፈረደበት። ክርስቶስ ሆይ እንሰግድልሃለን። በተቀደሰ መስቀል ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንምሃለን። የዮሐንስ ወንጌል ምዕራፍ 18 ከቁጥር 38 እስከ 40። ጲላጦስ ወደ አይሁዳውያን ወጣና እንዲህ አላቸው፣ እኔ ምንም ጥፋት አላገኘሁበትም። ነገር ግን እንደ ልማዳችሁ መሠረት በፋሲካ በዓል አንድ እስረኛ እፈታላችኋለሁ። ስለዚህ የአይሁድን ንጉሥ እንድፈታላችሁ ትፈልጋላችሁን? እነርሱ ግን በርባን እንፍታልን እንጂ ይህን አይደለም እያሉ ጮኹ። በርባን ግን ወንበዴ ነበር። ጸሎት። ጌታ ሆይ በጲላጦስ ፊት ብቻህን ቆመ የሞት ፍርድ ተፈረደብህ። ክህደትም ወደዚህ ስፍራ ወሰደህ። እኛም ይህንን የመስቀል መንገድ የምንጀምረው ሰውነታችን ብቸኝነትና ክህደት የተሰማው ሲሆን ይህም ሰውነታችን በአንድ ወቅት ጤናማ ነበር። በአሁኑ ሰዓት ግን በተለያየ አይነት በሽታዎች ተይዟል። ነገር ግን የሞትን እውነትነት በአዲስ መንፈስ ለመረዳት መጥተናል። የተጀመረው ሕማማትም ያንተም የእኛም ነው። ጌታ ሆይ ዘወትር ከእኛ ጋር ሁን። በጤንነትም ሆነ በሕመም ጊዜ ያንተን ፈቃድ እንድንገነዘብ እርዳን። ገና በሕፃንነታችን በካህኑ እጅ አማካኝነት በጥምቀት ያንተው ሆነናል። አንተም ፈቃድህን ለመፈጸም ስለተከተልንህ ደስ ብሎሃል። አሁንም የቀራንዮ ጉዞህን አብረን እንጀምራለን። ስለ ቅድስት ቤተ ክርስቲያን ደህንነት፣ ስለ ካህናትም ጥሪ አብዝተን እንጸልያለን። እነርሱም ሁላችንንም በእምነት ጸንተን እንድንጓዝ ይረዱን ዘንድ እንጸልያለን። አሜን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግሥት ይምጣ፣ ፍቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን። መንግሥት፣ ኃይልና ምስጋና ለዘላለም ያንተ ነውና አሜን። ጌታችን ሆይ ራራልን። ክቡር ሐዘን የተጫናት ነፍሷን ቦታ የተበባት የሐዘን ሰይፍ የወጋት ቅድስት እናት ለዘላለም በልቤ
ሁለተኛ ማረፊያ ኢየሱስ መስቀሉን ለመሸከም ተቀበለ። ክርስቶስ ሆይ እንሰግድልሃለን። በተቀደሰ መስቀል ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንምሃለን። ከሉቃስ ወንጌል ምዕራፍ 9 ከቁጥር 23 እስከ 25። ለሁሉም ደግሞ እንዲህ አላቸው፣ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ በየቀኑ መስቀሉን ተሸክሞ ይከተለኝ። ከእኔ ይልቅ ለሕይወቱ የሚሳሳ ሁሉ ያጠፋታል፣ ስለ እኔ ሕይወቱን አሳልፎ የሚሰጥ ግን ያድናታል። ሰው የዓለምን ሀብት ሁሉ አግኝቶ ነፍሱን ግን ቢያጠፋ ወይም ቢጎዳ ምን ይጠቅመዋል? ጸሎት። ጌታ ሆይ በምሳሌ ብዙ ተናግረህናል። በመሞት ለዘላለም እንደምንኖር፣ በመሸነፍ እንደምናሸንፍ፣ ዝቅ በማለት ከፍ እንደምንል፣ በዚህ ትግልም ውስጥ ስናልፍ መስቀላችንን መሸከም እንዳለብን አሳውቀህናል። በአሁኑ ወቅት የሚሰማን ስቃይ ከፍተኛ ነው። ይህም የመስቀል ስቃይ ያህል ነው። ነገር ግን ጌታ ሆይ አንተ ስታስተምረን ሸክም የከበዳችሁ ሁሉ ወደ እኔ ኑ ብለህናል። ያለ አንተ እርዳታ ሸክሙ ከባድና በኃይል የሚጫነን ነውና ጌታ ሆይ በጉዟችን ሁልጊዜ ከኛ ጋር ሁን። አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽን ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። ጌታችን ሆይ ይቅር በለን። ዋየ ጭንቅሽ የእንባሽ ባህር መጠን የለው ስፍር ቁጥር ቅድስት የአንድ አምላክ መንበር ቅድስት እናት ለዘላለም በልቤ ውስጥ እንዲታተም የልጅሽ ኢየሱስ ሶስተኛ ማረፊያ ኢየሱስ መስቀሉን እንደተሸከመ ወደቀ። ክርስቶስ ሆይ እንሰግድልሃለን። በተቀደሰ መስቀል ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንምሃለን። መዝሙረ ዳዊት ምዕራፍ 91 ከቁጥር 11 እስከ 12። በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። ጸሎት። ጌታ ሆይ በዚህ በተጣደፈና ሁካታ የበዛበት ድንግርግር ዓለም ሳንታወክ ይልቁንስ የጠባቂ መላእክቶቻችንን ድምፅ እንድንሰማ እርዳን። ሁሉም ነገር ያንተ ስጦታ ነው። የሚደርስብንን ሁሉ መቋቋም እንድንችል አጠንክረን። ጌታ ሆይ በመንፈስ መረበሽ፣ በፍርሃት፣ በስጋት ስለ ሰዎች ልዩታና ወደ ኋላ ጥለናቸው ስለምንሄዳቸው ነገሮች ሆነ ስለ ወዳጆቻችን፣ ስለ ስራችን፣ ስለ ሰውነታችን ብርታት ውብ ስለሆነችው ዓለማችን ፍጹም ሊሆን በማይችለው ጉድለት በሞላበት የወዳጅነት ግንኙነትና በመሳሰለው የተዘበራረቀ የኑሮ ስርዓት ውስጥ እንዋዥቃለንና እምነትን ጨምረልን። በሕይወት ጉዞ ላይ ያለን በተደጋጋሚ በኃጢአት ቀንበር ስር እንወድቃለን። አንተም ወደ ቀራንዮ ስትጓዝ በመንገድ ወድቀ ራስህን እንዳነሳ ሁሉ እኛንም ከወደቅንበት አንሳን። አሜን። ለአብና ለወልድ ለመንፈስ ቅዱስም ምስጋና ይሁን አሁንም ዘወትርም ለዘለዓለሙ አሜን። ጌታችን ሆይ ማረን። ምን ይመስል ሐዘንሽ ከመስቀሉ ያልጅሽ ኮልኮል አንቺን ሲያይሽ ቅድስት እናት ለዘላለም በልቤ ውስጥ እንዲታተም የልጅሽ ኢየሱስ አራተኛ ማረፊያ ኢየሱስ ከቅድስት እናቱ ጋር ተገናኘ። ክርስቶስ ሆይ እንሰግድልሃለን። በተቀደሰ መስቀል ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንምሃለን።
የዮሐንስ ወንጌል ምዕራፍ 19 ከቁጥር 26 እስከ 27። ኢየሱስ እናቱንና የሚወደውን ደቀ መዝሙር አጠገቡ ቆመው ባያቸው ጊዜ እናቱን እናቴ ሆይ እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን ይህችውልህ እናትህ አለው። ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ጸሎት። እኛም የራሳችንን እናቶች እናስባለን። በዚህ ምድር ላይ ያሉት ከኛ ጋር አብረው ይሰቃያሉ። የምንችለውን ያህል ስቃያቸውን ለማቃለል እንጥራለን። ከዚህ ምድር የተለዩንን ደግሞ በሰማይ ቤት እንደምናያቸው ስለምናምን እንጽናናለን። በመስቀል ላይ ሳለህ የመጨረሻው ሰዓት ሲደርስ እናትህን ሰጥተህናል። በዚህ በመከራ ሰዓት ካንተ ጋር እንደነበረችው ሁሉ ዛሬም ከኛ ጋር ነች። የአምላክና የመላው ዓለም ምሕረት እናት ሆይ ለእኛ ለኃጢአተኞች ለምኝልን። አሜን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግሥት ይምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን። መንግሥት፣ ኃይልና ምስጋና ለዘለዓለሙ ያንተ ነውና አሜን። ጌታችን ሆይ ራራልን። ማነው ከኛ እሷን አይቶ ያንን ጭንቋን ተመልክቶ እንባ ማይወጣው ከቶ ቅድስት እናት ለዘላለም በልቤ ውስጥ እንዲታተም የልጅሽ ኢየሱስ ስም። አምስተኛ ማረፊያ ቀሬናዊው ስምዖን ኢየሱስን ረዳ። ክርስቶስ ሆይ እንሰግድልሃለን፣ በተቀደሰ መስቀል ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንምሃለን። መጽሐፈ ሲራክ ምዕራፍ 7 ከቁጥር 34 እስከ 35። ከሚያለቅሱ ሰዎች አትለይ፣ ከሚያለቅሱም ሰዎች ጋር አልቅስ። ሕመምተኛንም መጎብኘት ቸል አትበል፣ በዚህ ይወዱሃል። ጸሎት። ጌታ ሆይ ቀሬናዊው ስምዖን ወደ ከተማ ወጥቶ የራሱን ጉዳይ ሲፈጽም በድንገት ከሰዎች መሃል ተጠርቶ ወደ ቀራንዮ ስትጓዝ መስቀልህን መሸከም እንደተገደደ ሁሉ እኛም ልክ እንደርሱ የራሳችንን የዕለት ተዕለት ኑሮ ለማሳካት ደፋ ቀና ስንል በተለያዩ አጋጣሚዎች በሚደርሱብን ሕመሞችና ስቃዮች የራሳችንን መስቀል እንድንሸከም ትጋብዘናለህ። ብርታትን ሰጥተን ሕመማችንን በጸጋ ተቀብለን ያንተን ስቃይ ለመካፈል ታስችለን ዘንድ እንለምንሃለን። አንተን ስምዖን እንዳገዘህ ሁሉ እኛንም በድካማችን የሚያግዙን ቤተሰቦች፣ በጎ ፈቃደኞች፣ የጤና ባለሙያዎች ስለምታዘጋጅልን እናመሰግንሃለን። አሜን። ጸጋ የሞላሽ ማርያም ሆይ ሰላም ለአንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽን ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። ጌታችን ሆይ ይቅር በለን። ማነው ከኛ ሳያስጥላት ደፍሮ ጭንቋን የሚያይላት ለዚያች ለአንድ አምላክና ቅድስት እናት ለዘላለም በልቤ ውስጥ እንዲታተም የልጅሽ ኢየሱስ ስም። ስድስተኛ ማረፊያ ቬሮኒካ የምትባል ሴት የኢየሱስን ፊት ጠረገችለት። ክርስቶስ ሆይ እንሰግድልሃለን፣ በተቀደሰ መስቀል ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንምሃለን። ትንቢተ ኢሳይያስ ምዕራፍ 50 ከቁጥር 4 እስከ 5።
ደካሞችን አበረታ ዘንድ ልዑል እግዚአብሔር ምን መናገር እንደሚገባኝ አስተምሮኛል። እርሱ የሚያስተምረኝን መስማት እንድችል በየማለዳው ቀስቅሶ ትጋትን ይሰጠኛል። እግዚአብሔር ማስተዋልን ሰጥቶኛል። አመፀኛም በመሆን ከእርሱ ርቄ አልኮበለልሁም። ጸሎት። ጌታ ሆይ የጤና ረዳቶች፣ ነርሶች፣ ሐኪሞች፣ ሌሎችም የሐኪም ቤት ሰራተኞች ሁሉ እንደ ቬሮኒካ በመሆን አገልግሎት ለመስጠት እድል ሰጥተሃቸዋል። እነዚህ የጤና ባለሙያዎች አጋዦች እንዲሆኑና የሚደርስብንን ስቃይ ለማብረድና ለመቅረፍ እንዲረዱን ስለሰጠህን እናመሰግናለን። ሁሉም በሰለጠኑበት የሙያ ዘርፍ ርኅራሄና ፍቅር በተሞላበት ሁኔታ እንዲሰሩ ጸጋህን ታበዛላቸው ዘንድ እንለምንሃለን። አሜን። ለአብ ለወልድና ለመንፈስ ቅዱስ ምስጋና ይሁን፣ አሁንም ዘወትርም ለዘለዓለሙ አሜን። ጌታችን ሆይ ማረን። ስለ ሕዝቡ ኃጢአት ኢየሱስን ሲገርፉት ታየው ነበር በጭንቀት። ቅድስት እናት ለዘላለም በልቤ ውስጥ እንዲታተም የልጅሽ ኢየሱስ ስም። ሰባተኛ ማረፊያ ኢየሱስ ሁለተኛ ጊዜ ወደቀ። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀል ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንምሃለን። የዮሐንስ ወንጌል ምዕራፍ 6 ከቁጥር 57 እስከ 58 ሕያው አብ እንደላከኝና እኔም በእርሱ ሕያው እንደሆኑ እንዲሁም ሥጋዬን የሚበላ ሁሉ በእኔ ሕያው ይሆናል። እንግዲህ ከሰማይ የወረደው እንጀራ ይህ ነው፣ እርሱም አባቶቻችሁ እንደበሉት አይነት አይደለም። ምክንያቱም ያን እንጀራ የበሉ ሞተዋል፣ ይህን እንጀራ የሚበሉ ግን ለዘላለም ይኖራሉ። ጸሎት። ራሳችንን በትሕትና ዝቅ አድርገን በመስቀል ስር ስንገኝ ቅዱስ ቁርባንህ ደግሞ ወደ አንተ ወደ ላይ ከፍ ያደርገናል። አንተም በተለያዩ ሰዎች አማካኝነት በሆስፒታል፣ በቤታችን፣ በመኝታችን አጠገብ ወደኛ ትመጣለህ። ቅዱስ ሥጋህንና ክቡር ደምህን ስንቀበል ወደ ልባችን ትገባለህ። እኛም ኃይልህን በማግኘት ከወደቅንበት ተነስተን መስቀላችንን ይዘን እንከተልሃለን። ጌታ ሆይ ስለዚህ የምህረት ሥራ ከልብ እናመሰግንሃለን። አሜን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግሥት ይምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን። መንግሥት፣ ኃይልና ምስጋና ለዘላለሙ ያንተ ነውና አሜን። ጌታችን ሆይ ራራልን። ያንን ልጇን ወዳጇን መስቀል ላይ ድካሙን ታየው ነበር ሞቱን። ቅድስት እናት ለዘላለም በልቤ ውስጥ እንዲታተም የልጅሽ ኢየሱስ ስም። ስምንተኛ ማረፊያ ኢየሱስ የኢየሩሳሌምን ሴቶች መከረ። ክርስቶስ ሆይ እንሰግድልሃለን። በተቀደሰ መስቀል ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንሃለን። ትንቢተ ኤርምያስ ምዕራፍ 31 ከቁጥር 8 እስከ 9 እነሆ ከሰሜን አመጣቸዋለሁ፣ ከምድርም ዳርቻ አሰበስባቸዋለሁ። በመካከላቸውም አይነ ስውሮች፣ የሚያነክሱ፣ ነፍሰ ጡሮች፣ የወለዱ ሁሉ በአንድነት ታላቅ ጉባኤ ሆነው ወደዚህ ይመለሳሉ። በለቅሶ ወጡ፣ እኔም በማጽናናት አመጣቸዋለሁ። በወንዝ ዳር በቅን መንገድ እመራቸዋለሁ። ጸሎት።
ወደ ቀራንዮ ስታመራ የኢየሩሳሌምን ሴቶች ባዩ ጊዜ እንዳነቡሉ ሁሉ የእኛም ቤተሰቦች ወዳጆቻችንና ጎረቤቶቻችን ስለ ሕመማችን ያዝኑልናልና የመስቀልን አስከፊ ገጽታ እያሰላሰሉ ይተክሳሉ። ነገር ግን ጌታ ሆይ በመስቀል መንገድህ ስትጓዝ ያገኘሃቸውን ሴቶች ለእኔ አታልቅሱ፣ ይልቁንስ ለራሳችሁና ለልጆቻችሁ አልቅሱ እንጂ አልካቸው። ለቅሷቸው ልብህን እንደነካው ሁሉ እኛም በየቀኑ የሚገጥመንን ትግል እንድናሸንፍ የሚያግዙንን ሰዎች ስለሰጠህን እናመሰግንሃለን። አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽን ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። ጌታችን ሆይ ይቅር በለን። ካንቺ ጋራ እንዳነባ ያንቺ ሐዘን ልቤ ይግባ። ቅድስት የፍቅር አበባ ቅድስት እናት ለዘላለም በልቤ ውስጥ እንዲታተም የልጅሽ ኢየሱስ ስም። ዘጠነኛ ማረፊያ ኢየሱስ ለሶስተኛ ጊዜ ወደቀ። ክርስቶስ ሆይ እንሰግድልሃለን፣ በተቀደሰ መስቀል ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንምሃለን። መዝሙረ ዳዊት ምዕራፍ 90 ከቁጥር 1 እስከ 4። አቤቱ አንተ ለትውልድ ሁሉ መጠጊያ ሆነሃል። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ። ሰውን ወደ ሐሳር አትመልስም። የሰው ልጆች ሆይ ተመለሱ ትላለ። 1000 ዓመት በፊት እንዳለፈች እንደ ትናንት ቀን እንደ ሌሊትም ትጋት ነውና። ጸሎት። ጌታ ሆይ ወደ ቀራንዮ ስትጓዝ 3ኛ ጊዜ ብትወድቅም 3 ጊዜም እግርህ ቢከዳህም አንተ ግን ዘላለማዊ ነህ። ስለኛ ስትል መሰቃየትህን በመገንዘብ በተደጋጋሚ መውደቃችንን ብቻ በማሰብ ተስፋ ሳንቆርጥ ይቅርታህን በመለመን ከወደቅንበት እንድታነሳን እንለምንሃለን። መሐሪ አምላክ ሆይ ተስፋችን አንተ ብቻ ነህና የቀራንዮውንም ወረቷ በልባችን በማሰላሰል በማናቸውም ጊዜና በማናቸውም ቦታ ስንሰናከል በምህረት እንድትጎበኘንና ፍቅርህን እንድትለግሰን እንለምንሃለን። አሜን። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለሙ አሜን። ጌታችን ሆይ ማረን። ልቤ እንደ እሳት እንዲቃጠል ኢየሱስን በማገልገል አማልጅኝ ቅድስት ድንግል ቅድስት እናት ለዘላለም በልቤ ውስጥ እንዲታተም የልጅሽ ኢየሱስ ስም። 10ኛ ማረፊያ ኢየሱስ ልብሶቹን ተገፈፈ። ክርስቶስ ሆይ እንሰግድልሃለን፣ በተቀደሰው መስቀል ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንምሃለን። የዮሐንስ ወንጌል ምዕራፍ 21 ከቁጥር 18። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ቀበቶህን በገዛ እጅህ ታጥቀህ ወደ ፈለግህበት ትሄድ ነበር። በሸመገልህ ጊዜ ግን አንተ እጆችህን ትዘረጋና ሌላ ሰው ያስታጥቀሃል፣ ወደማትፈልግበትም ይወስድሃል። ጸሎት። ጌታ ሆይ ከታመምን ጊዜ አንስቶ በብዙ ስቃይ ተወጥረናል። አእምሯችን በምክር ብዛት፣ ሰውነታችንም በምርመራ በመድኃኒት ብዛት፣ በሕክምናና በቀዶ ጥገና በመሳሰሉት ነፃነቱን አጥቷል። በሰዎች እጅ መዋል እንዴት ከባድ ነው! አንተ ግን ሰዎች በተሰበሰቡበት ልብስህን ወታደሮች ሲገፉ እንደሚታረድ በግ ጸጥ ብለህ ቆመህ፣ እኛም እንግዲህ በላያችን ላይ ያለውን ትዕቢት፣ የማያዛልቅ አጉል ስሜት፣
የዓለም ከንቱ ክብርና የመሳሰለውን ሁሉ አንድ በአንድ ላይ ገፈን እንድንጥል እርዳን። በምትኩ የሚያስፈልገንን እምነት እንደ ወገባችን ጨርቅ ታጥቀን ወደ መስቀልህ ቀርበን የጸጋ ካባ እንድንጎናጸፍ አድርገን። አሜን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግሥት ይምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሁን። የዕለት እንጀራችንን ስጠን፣ እኛ የበደሉን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን። መንግሥት፣ ኃይልና ምስጋና ለዘላለሙ ያንተ ነውና አሜን። ጌታችን ሆይ ራራልን። ያንዱ ልጅሽ የሞተልኝ ያለ መጠን የወደደኝ ሕማሙ ሕማም ይሁነኝ። ቅድስት እናት ለዘላለም በልቤ ውስጥ እንዲታተም የልጅሽ ኢየሱስ ስም 11ኛ ማረፊያ ኢየሱስ በመስቀል ላይ ተቸነከረ። ክርስቶስ ሆይ እንሰግድልሃለን። በተቀደሰ መስቀል ላይ ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንማለን። መዝሙረ ዳዊት ምዕራፍ 91 ከቁጥር 14 እስከ 15 በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለታለሁ፣ በመከራም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ጸሎት። ጌታ ሆይ መስቀልህን አተኩረን ስንመለከት በግንባሬ የሚፈሰውን ደም፣ የጎንህን ቁስል፣ የእጆችህንና የእግሮችህን በሚስማር መቸንከር እናስተውላለን። ከሕፃንነት ጊዜ አንስቶ በመርፌ መወጋትን፣ ወድቆ መላላጥንና መቁሰልን እናውቃለን። በእንጨት ላይ መሰቀል ግን ምን ያህል እንደሚከብድ መገመት እንችላለን። ነገር ግን ይህን ሁሉ ያደረግኸው ስለወደድከን እኛን ለመማር ስትል ነው። ስለዚህ መድኃኒታችን ኢየሱስ ሆይ እጆችና እግሮች ሲቸነከሩ፣ ጎንህ በጦር ሲወጉ፣ በሸላቾች ፊት ዝም እንደሚል በግ ያለ ማንገራገር በትሕትና እንደተቀበልከው ሁሉ እኛም በሰውነታችን ሆነ በአእምሯችን የሚሰማንን ስቃይም ሆነ ሕመም የምንችልበት ጸጋና ኃይልን ስጠን። ስለኛ ስትል ውርደትን ተቀብለህ እስከ መሰቀል ድረስ ታዛዥ ሆነ ስላዳንከን እኛም የቀራንዮ ፍኖት አብረህ የምንጓዝበት ብርታትን ትሰጠን ዘንድ አጥብቀን ለምንሃለን። አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽን ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። ጌታችን ሆይ ይቅር በለን። ላልቅስ ላልቅስ ካንቺ ጋራ ነፍሴ ሳለች ሳላባራ ስለ ክርስቶስ መከራ ቅድስት እናት ለዘላለም በልቤ ውስጥ እንዲታተም የልጅሽ ኢየሱስ ስም 12ኛ ማረፊያ ኢየሱስ በመስቀል ላይ ሞተ። ክርስቶስ ሆይ እንሰግድልሃለን። በተቀደሰው መስቀል ላይ ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንምሃለን። የዮሐንስ ወንጌል ምዕራፍ 12 ከቁጥር 31 እስከ 32 ይህ ዓለም የሚፈረድበት ጊዜ አሁን ነው። የዚህ ዓለም ገዢ ሰይጣን ወደ ውጭ የሚጣለው አሁን ነው። እኔ ወደ ላይ ከፍ ብዬ በተሰቀልሁ ጊዜ ሰውን ሁሉ ወደ እኔ እስባለሁ። ጸሎት። ጌታ ሆይ ወደዚህ ዓለም የኛ ሥጋ ለብሰ መምጣትህ ምንኛ ጹብ ድንቅ ነገር ነው። እኛም ይህንን ምስጢር በመገንዘብ መስቀልህን መሸከም እንዳለብን ተረዳን። እናትህ ማርያምና እንዲሁም ደቀ መዝሙርህ ዮሐንስ በመስቀሉ ስር በመቆም ካንተ ጋር በመሰቃየት የተትረፈረፈ በረከት እንዳገኙ ሁሉ ጌታ ሆይ እስከ መጨረሻው ሰዓታችንም በአጠገባችን ከሚቆም ሁሉ አስባቸው።
በመስቀል ላይ ሆነ ገዳዮችህን ሳይቀር ይቅር እንዳልክ ሁሉ እኛም በማወቅም ሆነ ባለማወቅ የበደሉንና ያሳዘኑንንም ሁሉ ይቅር እንድንላቸው አስችለን። በማናቸውም መልኩ ሞት ወደኛ ቢመጣ የምንቀበልበትን ጸጋን ስጠን። በመስቀል ሆነ ለምን ተውከኝ ብለው ወደ አባትህ የጮኸውን እያሰላሰልን ሁሉ እስኪፈጸም ድረስ በእምነታችን ጸንተን እንድንቆም ጸጋን አብዛለን። በቀኝህ እንደተሰቀለው ፈያታይም ወደ ዘለዓለማዊ መንግሥት ስትገባ አስታውሰኝ እንዳለ ሁሉ እኛንም አስታውሰን እያልን እንለምንሃለን። አሜን። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን፣ አሁንም ዘወትርም ለዘለዓለሙ አሜን። ጌታችን ሆይ ማረን። መስቀል ስር በተገኘው ካንቺ ጋራ ዋይ በነበር በደምን ባበታተ ቅድስት እናት ለዘላለም በልቤ ውስጥ እንዲታተም የልጅሽ ኢየሱስ ስም። 13ኛ ማረፊያ ኢየሱስን ከመስቀል አውርደው ለእናቱ አስታቀፏት። ክርስቶስ ሆይ እንሰግድልሃለን፣ በተቀደሰው መስቀል ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንሃለን። የሉቃስ ወንጌል ምዕራፍ 1 ከቁጥር 46-49። ማርያም እንዲህ አለች፣ ነፍሴ እግዚአብሔርን ታከብራለች፣ መንፈሴ በአምላኬ በመድኃኒቴ ትደሰታለች። እግዚአብሔር እኔን ዝቅተኛ አገልጋይቱን ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ የተመሰገንሽ ነሽ ይሉኛል። ምክንያቱም ኃያሉ እግዚአብሔር ትልቅ ነገር ስላደረገልኝ ነው፣ ስሙም ቅዱስ ነው። ጸሎት። አዳኛችን ኢየሱስ ሆይ ከሞትህ በኋላ ሰውነትህ በእናትህ እቅፍ ላይ ዋለ። የሚወዱት በሞት ሲለይ በተለይ ደግሞ ለእናት እጅግ ከባድ ሐዘን እንደሆነ እናውቃለን። እናትህ ማርያም ይህ ስቃይ እንደሚደርስባት ልቧ በሐዘን ሰይፍ እንደሚወጋ ገና ሕፃን ሳለህ ወደ ቤተ መቅደስ ስታቀርብ ተነግሯት ነበር። እርሷም እንደ ቃል ይሁን ብላ በመቀበል ቻለችው። እኛ ምንም እንኳን ምስኪኖችና ኃጢአተኞች ብንሆንም ዘወትር ታፈቅረናለች፣ ወደ አንተም ታቀርበናለች። ስለዚህ እኛም ስንጸልይ ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን እንላታለን። ከመስቀል ስር የቆመችው እናትህና እናታችን እጃችንን ይዛ ከጎናችን ትቆምልናለች። ኮከባችን ነችና ወደ አንተ ትምራን። እናታችንና አማላጃችን ሆይ እጆቻችንን በልጆችሽ ቁስሎች ላይ አሳርፊልን። አሜን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግሥት ይምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን። መንግሥት፣ ኃይልና ምስጋና ለዘላለሙ ያንተ ነውና አሜን። ጌታችን ሆይ ራራልን። ከደናግል ሁሉ ድንግል እንባይ መጣል ስላንቺ ስል ስለ ልጅሽ መስቀል ቅድስት እናት ለዘላለም በልቤ ውስጥ እንዲታተም የልጅሽ ኢየሱስ ስም። 14ኛ ማረፊያ ኢየሱስ ተቀበረ። ክርስቶስ ሆይ እንሰግድልሃለን፣ በተቀደሰ መስቀል ዓለምን ያዳንክ አንተ ነህና እንሰግድልሃለን፣ እናመሰግንምሃለን። መዝሙረ ዳዊት ምዕራፍ 90 ከቁጥር 14-17። በማለዳ ምሕረትህን እንጠግባለን፣ በዘመናችን ሁሉ ደስ ይለናል፣ ሐሴትም እናደርጋለን። መከራ ባሳየህን ዘመን ፋንታ ክፉም ባየንባቸው ዘመኖች ፋንታ ደስ ይለናል። ባሪያዎችህና ሥራህን ልጆቻቸውንን ምራ፣
የአምላካችን የእግዚአብሔር ብርሃን በላያችን ይሁን። የእጆቻችንንም ሥራ በላያችን አቅና። ጸሎት። ጌታ ሆይ የእምነታችንን መሠረቱ ሞትህንና ትንሣኤ ነው። የእናትህና የወዳጆችህ መራር ሐዘን በትንሣኤ ዕለት እንደ መቃብሩ ድንጋይ ተንከባሎ በምትኩ በደስታ እንደተተካ ሁሉ የእኛም ጸሎት ቤተሰቦቻችንና ወዳጆቻችን ሁሉ ከዚህ ሁሉ መከራ ከበዛበት ዓለም ባሻገር ያለውን ታላቁን ክብርህን ለማየት እንድንችል ነው። ጸጥ ረጭ ያለው መካነ መቃብር እንኳ ክብርህን ይገልጻል። ምክንያቱም በመጨረሻው ቀን ሁላችንንም ወደ አንተ እንደምትሰበስበን ተስፋ ይሰጠናል። በዚህ ምድር ትተነው የሄድነውን ቢኖር መቃብራችን ላይ የሚጻፈው ስማችንና ወዳጆቻችን ስለኛ ያላቸው ትዝታ ብቻ ነው። ገና ሳንወለድ በእናታችን ማኅፀን እያለን ያወቅከን ሁሉን ቻይ ጌታችን የሕይወታችን ጉዞ የሚጀምረውም የሚያልቀውም ባንተ ነው። እግዚአብሔር አባታችን ሆይ በዚህ የሕማምና የሥቃይ ጊዜ ከአንተ ጋር እንድንቀራረብ መንፈስ ቅዱስን ትልክልን ዘንድ እንጸልያለን። አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽን ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። ጌታችን ሆይ ይቅር በለን። ሸክሜ ይሁን የአምላክ ሞቱ ደግሞም ርስቴ ሕማማቱ ትዝታዬም ግርፋቱ ቅድስት እናት ለዘላለም በልቤ ውስጥ እንዲታተም የልጅሽ ኢየሱስ ስም የማጠቃለያ ጸሎት። ስለኛ የተሰቃየህና የሞትህ ጌታ ኢየሱስ ሆይ አንተ መሰቃየት ምን እንደሆነ ታውቃለህ። ታመን ሳለን አንተ እንደቻልከው ስቃይን እንችል ዘንድ ሸክማችንን ታቃለልልን ዘንድ ለኃጢአታችን ካሳ ይሆን ዘንድ ያንተ ጸጋ ለሚያስፈልጋቸው ነፍሳት ይደርስ ዘንድ አስተምረን። ፍርሃታችንን አረጋጋው፣ በአንተ ያለንን መተማመን አብዛለን። እኛም ያንተን ቅዱስ ፈቃድ በደስታ እንቀበል ዘንድና እያንዳንዱን ስቃይ በመቻል የበለጠም እንዳንተ መሆን እንድንችል ዘንድ እርዳን። ፈቃድህም ከሆነ ለአንተ ክብርና ውዳሴ እንዲሁም ለሰዎች ሁሉ ደህንነት እንሰራ ዘንድ ጤንነታችንን መልሰው። አሜን። ስለኛ የተቀበለው መከራ በጌቴ ሰማኒ ደም እስኪያልበው ተከዘ። ከሐዋርያቶች አንዱ ለገንዘብ ሲል ለጠላቶቹ አሳልፎ ሰጠው። ጠላቶቹ እንደ ወንጀለኛ የፊጥኝ አስረው ወሰዱት። ሐዋርያቶቹ ሁሉ ጥለውት ሸሹ። ሐዋርያቶቹ አለቃ ጴጥሮስ 3 ጊዜ ካደው። የሞት ፍርድ ፈረዱበት። ዓይኑን በጨርቅ ሸፍነው በጥፊ የመቱ አላገጡበት። በተቀደሰው ፊቱ ላይ ምራቃቸውን ተፉበት። ተሰቅሎ እንዲሞት ወደ ጲላጦስ አስተላለፉት። ንጉሥ ሄሮድስ ከአሽከሮቹ ጋር ሆኖ አሾፈበት። አገረ ገዢው ጲላጦስ በጭካኔ ያስገረፈው። ወታደሮች በራሱ ላይ የእሾህ አክሊል ደፉበት። መቃ አስይዘው ቀይ ልብስ አልብሰው አሾፉበት። የሚሰቀልበትን ግንድ አሸክመው ወደ ቀራንዮ ወሰዱት። በቀራንዮ ላይ ልብሱን ገፈው ራቁቱን ሰቀሉት። እግሮቹንና እጆቹን በሚስማር ተቸንክሮ ለ3 ሰዓታት ሙሉ ተሰቃየ። መስቀል ላይ ሆኖ በውሃ ጥም ተቃጠለ። መስቀሉ ስር ቆማ የምታነባው እናቱ ፊት ራሱን ዘንበል አድርጎ ሞተ።